ከዚህ ቀደም በአሜሪካ አንድ አይደለም ሁለት አይደለም 7 አሊያም 8 ጊዜ ያክል ተክደዋል ይባላል። እነዚህ ሰዎች አሁንም ግን ከነ አሜሪካ እስራኤልም ታክላበት ቃል እየተገባላቸው ሌላ አገር ትሆናላችሁ የሚል ተስፋ ያላቸው ይመስል በእርስ በርስ ጦርነት ውስጥ ለመሳተፍ ጦር መሳሪያ በገፍ እየቀረበላቸው ነው። በተለይ በኢራን ውስጥ የሚገኙት የኩርድ ህዝቦች እንቅስቃሴ የኩርድ ህዝቦች በዚህ የኢራን ጦርነት ውስጥ ምን አይነት ሚና ይኖራቸዋል የሚለው ጉዳይ ዛሬም ድረስ በእርግጠኝነት መናገር የምንችልበት አይደለም። መረጃዎች እንደሚያሳዩት ግን በኢራን ውስጥ ያለ የአገዛዝ ለውጥን ለማከናወን በሚል እስራኤል እንዲሁም አሜሪካ እየወጠኗቸው ባሉ እቅዶች ላይ እነዚህን የኩርድ ህዝቦች ለመጠቀም ጥረት የማድረግ አካሄድ አለ። ማሳያ ሆኖ እየቀረበ የሚገኘው ደግሞ ሞሳድ ከሊባኖሱ ሂዝቦላህ ጋር እንዲሁም በጋዛ ውስጥ ከሚንቀሳቀሰው ሐማስ ጋር በሚያከናውናቸው ጦርነቶች ላይ የእጁ የሚገቡ የተለያዩ የጦር መሳሪያዎችን እየሰበሰበ ለኢራን ውስጥ ለሚንቀሳቀሱ የኩርድ እንቅስቃሴዎች ወይም የነፃነት ታጋዮች እያስታጠቀ ነው የሚል ዘገባ በአንድ ከዛው ከእስራኤል በኩል በሚታተም መገናኛ ብዙሃን አማካኝነት ተሰራጭቷል። ሚድል ኢስት ሞኒተር ጉዳዩን በጥልቀት መርምሮታል። ይሄ ሞሳድ በኢራን ውስጥ ህዝባዊ አመፅን ለመቀስቀስና በጥቅሉ ከታየ ደግሞ የአገዛዝ ለውጥን ለማከናወን እያከናወናቸው ወይም እየሰራቸው ካሉ ተደጋጋሚ ጥረቶች መካከል አንዱ ማሳያ ሆኖም በመቅረብ ላይ ይገኛል። በሂደቱ ላይ ደግሞ አሜሪካም እንዲሁ ተሳታፊ የመሆኗ ነገር እነዚህ የኩርድ ህዝቦች የነፃነት እንቅስቃሴ ምናልባት በመጪዎቹ ጊዜ ልክ እንደ ከዚህ ቀደሙ እንደተካዱበት 7 አሊያም 8 ጊዜ ቃል ተገብቶባቸው እንደተካዱበት አይነት ሀገር ትሆናላችሁ የሚል ተስፋ ተሰጥቷቸው ይሆንን የሚለው ጥያቄም በመነሳት ላይ ይገኛል። ለመሆኑ የኩርድ ህዝቦች ማናቸው? ሞሳድና ሲአይኤ እነዚህን የኢራን ውስጥ የሚንቀሳቀሱ የኩርድ ህዝቦችን በኢራን መንግስት ላይ አመፅ እንዲቀሰቅሱ ጦርነት እንዲከፍቱ ለማድረግ በምን አይነት መልኩ እየተጠቀሟቸው ነው የሚለው ጉዳይ የዛሬ አበይት የመረጃ ሰዓታችን ትንታኔ የሚያተኩርበት ጉዳይ ነው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ ስለ ኩርድ ህዝቦች እናነሳለን ብለን እንግዲህ ከዚህ ቀደም ቆየት ብሏል። ቃል በገባነው መሰረት አይ ቲንክ አሁን ኢትስ ዘ ራይት ታይም ስለ ኩርድ ህዝቦች ለመነጋገር በተወሰነ መረጃውን ለማቅረብ ትክክለኛው ሰዓት ነው ብዬ ስላሰብኩኝ ዛሬ ኩርዶችን እስኪ እንደው እንቃኛቸዋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። የሞሳዶቹ ጣልቃ ገብነት፣ የነ ሲአይኤ የጦር መሳሪያ የማስታጠቅ እንቅስቃሴ፣ ከዛስ ደግሞ በኢራን ውስጥ ብቻ ያሉ ሳይሆን በቱርክ፣ በሶሪያ፣ በኢራቅ ውስጥ የሚገኙ እንግዲህ የኩርድ ህዝቦች አጠቃላይ ሁኔታቸው በቀደሙት ጊዜያት እንዴት በእነ አሜሪካ 7-8 ጊዜ ድረስ እስከ መከዳት ደረሱ የሚሉትን ነጥቦች በተወሰነ እያየናቸው የጋራ ቆይታ እናደርጋለን። አብራችሁ እንድትሆኑ አክብሮታዊ ግብዣዬ ነው። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ አይዘንጋ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የዛሬውን የትንታኔ ሰዓታችንን እንግዲህ የምንጀምረው በዚህ ከኢራን ጦርነት ጋር በመካከለኛው ምስራቅ በጥቅሉ እየተሰሙ ያሉ በዚህ ሰዓት አበይት የተባሉ ጉዳዮችን እንደው አጠር አድርጎ መረጃውን ለእናንተ በማቅረብ ነው። በአሜሪካና በኢራን መካከል ጦርነት የለም፣ ተኩስ አቁም ላይ ናቸው ይባል እንጂ አሁንም ቢሆን የሁለቱም ሀገራት ተደጋጋሚ የሆነ የተኩስ ልውውጥ እያከናወኑ ነው። ዛሬ በኢራን አማካኝነት ባህሬን የተነጣጠረችበትና ከባህሬን በተጨማሪ ኩዌትም እንዲሁ በተመሳሳይ ኢላማ የተደረገችበት አይነት የአየር ላይ ጥቃት መሰንዘሩ ዘገባዎች እያሳዩ ይገኛሉ። የአሜሪካ ወታደራዊ ኃይል በኩዌትና በባህሬን የኢራን የፈጸመቻቸው የሚሳኤል ጥቃቶችን ለማክሸፍ ጥረት ማድረጉን እየገለጸ ይገኛል። እንዲሁም ደግሞ የአሜሪካ ወታደራዊ ኃይል በሆርሙዝ ሰርጥ አካባቢ ላይ የኢራን ድሮኖችን ጭምር እንዲሁ ማክሸፉን የሚገልጽ መረጃም አውጥቷል። በተመሳሳይ በሆርሙዝ ሰርጥ ላይ ከሚገኙ ደሴቶች መካከል ያው 3 ደሴቶች አሉ። ከነዛ ውስጥ የቃሽም አይስላንድ አንዱ ነው። በዚህ ስፍራ ላይ የነበረ የኢራን የራዳርና የቴሌኮሙኒኬሽን ሲስተሞችም እንዲሁ በተመሳሳይ
ኢላማ መሆናቸውን የሚገልጹ መረጃዎች እየወጡ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው ከዚህ ከሊባኖስ ጋር በተገናኘ ቀደም ብሎ ሰርቼላችሁ በነበረ ጥንቅር ላይ አንድ መረጃ አቅርቤላችሁ ነበረ። እነ ሊባኖስ ከፕሬዝዳንቱ አማካኝነት ከሲኤንኤን ጋር በነበራቸው አንድ ቃለ መጠይቅ ላይ ኢራን ከሀገራችን የውስጥ ጉዳይ ላይ ትውጣ፣ ስለኛ አይመለከታትም በሚል ኢራን ላይ ጣት ቀስረው ክስ አቅርበዋል። በዚህ ነጥብ ላይ ታዲያ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ምላሽ ሰጥተዋል። ኢራን ሊባኖስን እንደ ባርጌኒንግ ቺፕ አሊያም እንደ መደራደሪያ እየተጠቀመችባት አይደለም። የሊባኖሱ ፕሬዝዳንት በዚህ ጉዳይ ላይ የተናገሩት አስተያየት ተገቢነት የለውም ካሉ በኋላ የሊባኖሱ ፕሬዝዳንት ኢራንን በተመለከተ የተናገሩት ነገር እውነት ቢሆን ኖሮ በእርግጥ ኢራን ሊባኖስንና ደቡባዊ ሊባኖስ የነ ሂዝቦላህን ጉዳይ እንደ መደራደሪያ እየተጠቀመችበት ቢሆን ኖሮ ከረጅም ጊዜያት በፊት ሎንግ ታይም አጎ ኢራን ስምምነት ባደረገች ነበር ሲሉ በቃ መግለጽ የፈለኩትን ጉዳይ በሶስት ቃላት በአራት ቃላት ወይ በአንድ አረፍተ ነገር ስምር አድርገው ገልጸውታል። እውነት ነው። ኢራን ከነ አሜሪካ ጋር ከነ እስራኤል ጋር በሚሆን የድርድር ሂደት ላይ ሊባኖስን እንደ ባርጌኒንግ ቺፕ ብትጠቀም ኖሮ ዛሬ ሳይሆን ከረጅም ጊዜያት በፊት ድርድሩን ጨርሳ ቋጭታ ስምምነት ላይ በተፈራረመች ነበረ። ያንን ያላደረግነው የሊባኖስን ጉዳይ እንደ መደራደሪያ ቺፕ ወይም እንደ መደራደሪያ ነጥብ ስለያዝነው ሳይሆን ሊባኖስ ከእስራኤል የወረራ እንቅስቃሴ ነፃ እንድትወጣ ስለምንፈልግ ነው። ጉዳዩም ደግሞ የተስፋፋው በእኛ ምክንያት ስለሆነ ኃላፊነት ስላለብን ጭምር ነው። ቢካዝ እስራኤል ሰበብ ያደረገችው ሊባኖስ ውስጥ የሚንቀሳቀስ ሂዝቦላህን አይደል? ሂዝቦላህ በኢራን ይደገፋል። በሌላ ቋንቋ ሊባኖስ በእነ እስራኤል እንዲህ አይነት እንቅስቃሴ ወታደራዊ ዘመቻ እንዲከፈትባት እኛ ምክንያት ስለሆንን አዘን ኢራኖቹ እያሉ ያሉት ማለት ነው። እኛ ምክንያት ስለሆንን ኃላፊነት ስለሚሰማን ነው እንጂ እንደ መደራደሪያ አድርገናት አይደለም። እሱ ቢሆን ኖሮ ከረጅም ጊዜ በፊት ስምምነት ውስጥ ደርሰን ነበር። ከዚያው ከኢራን ጋር በተገናኘ እንደው በሌላ ቀንም አይ ቲንክ በስፋት የምመለስበት ይመስለኛል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ትላንትና መቼስ አስደንጋጭ ነገርን ይፋ አድርጓል። ኢራን ውስጥ ያለ ዩራኒየምን በተመለከተ ከአንድ ዓመት በፊት ነው መረጃ ያለኝ። የዛሬ 12 ወራት ቀደም ብሎ የነበረው የኢራን የዩራኒየም ክምችት እና የበለጸገበት ደረጃ መጠን 60 ከመቶ ነው። እንዲሁም ወደ 450 እንደዚህ ኪሎግራም ገደማ ነበረ። በጊዜው ኢራን ይህንን የበለጸገ ዩራኒየምን ወደ ጦር መሳሪያነት ለማሸጋገር ጥቂት የሆነ ስቴፖች ብቻ ነው የሚቀሯት። ምን ላይ ነገሩ እንዳለ ስለማላቅ IAEA ያለው ማለት ምን ላይ ነገሩ እንዳለ ስለማላቅ አሁን ላይ ኢራን ኒውክሌር አላት ወይስ የላትም በሚለው ጉዳይ ላይ እርግጠኛ አልሆነም ሲል ይፋ የተደረገው የነ IAEA መረጃ ወይም የዓለም አቀፍ የአቶሚክ ኢነርጂ መረጃ ግርታን ፈጥሯል እንደምታውቁት በዓለም ላይ። ታዲያ ኢራን ለዚህ የነ IAEA የኢራን የኒውክሌር ሁኔታ ያለበትን ነገር አላቅም በሚል ለቀረበውና ለዚህም ደግሞ እንደ ምክንያት የተደረገው አክሰስ የለንም ነው፣ መግባት አልቻልንም ነው፣ ገብተን መመልከት አልቻልንም የሚለው ጉዳይ ነውና ለዚህ ነባራዊ ሁኔታ የኢራን ካዘም ጋሪባባዲ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራንን የኒውክሌር ፕሮግራሞች ክትትል አለማድረጉን ፖለቲሳይዝ እያደረገው ነው። እንዲያውም የIAEA ዳይሬክተር ጀነራል የሆኑት ራፋኤል ግሮሲ የአሜሪካና የእስራኤል የአየር ላይ ጥቃቶች የኢራን የኒውክሌር መርሃ ግብር ያለባቸው ስፍራዎች ላይ ተነጣጥረው ሲፈጸሙ ዝምታን መርጠው አሁን ኢራን የኒውክሌር መርሃ ግብሯን እያሳየችን አይደለም የሚል አይነት ክስ ለማቅረብ መሞከራቸው ተገቢነት የሌለውና ነገሩን ለፖለቲካዊ ጥቅም እየዋሉት ለመሆኑ ማሳያ ነው በማለት ጠንካራ የሆነ ትችትን በIAEA እና በዳይሬክተር ጀነራሉ ራፋኤል ግሮሲ ላይ ሰንዝረዋል። በአሁኑ ጊዜ የኢራን የኒውክሌር መሰረተ ልማቶች በዩናይትድ ስቴትስ እና በአሜሪካ
አማካኝነት ከሚፈጸምባቸው ጥቃት ማምለጥ በሚችሉበት ሁኔታ ላይ ደህንነታቸው ተጠብቆ ይገኛል። ነገር ግን እነዚህን የአሜሪካና የእስራኤልን እነ ኢስፋሃንን እነ ፎርዶን የመሰሉ የኒውክሌር ማብለያ ጣቢያዎቻችን የሚገኙባቸው ቦታዎች ተነጣጥረው ሲመቱ ሳይተቹ ወይም ተገቢነት የላቸውም ሳይሉ አሊያም ሳያወግዟቸው እስራኤልና አሜሪካን የኒውክሌር ማብለያ ጣቢያ ያለበትን ስፍራ አነጣጥረው ሲመቱ ዝምታን መርጠው አሁን ላይ የኢራን የኒውክሌር መርሃ ግብር ያለበት ሁኔታ አናቅም ለምን ካላችሁ ደግሞ ገብተን ማየት ስላልቻለን የሚል አይነት አመክንዮ ማምጣታቸው IAEA ምን ያክል በአሜሪካና በምዕራቡ ዓለም ፍላጎት እንደሚንቀሳቀስ የሚያሳይና የፖለቲካዊ አካሄዱና ጥገኝነቱ ደግሞ ተአማኝነትን ሊያሳጣው እንደሚችል አጽንኦት በመስጠት ኢራን 60% ያበለጸገችው የዩራኒየሟ ወይም ለኒውክሌር ጦር መሳሪያ ግብዓት የሚውለው ዩራኒየም 60% የበለጸገው እየተከናወነ ያለው NPT የኒውክሌር ነን ፕሮሊፈሬሽን ትሪቲ መሰረት ባደረገ ሁኔታ ህጋዊነትን ጠብቆ የሚከናወን ለሰላማዊ ዓላማ የሚደረግ ሂደት እንጂ ሌላ ከዛ ያለፈ ምንም አይነት ዓላማም ሆነ ኢላማ የለውም በማለት የነ IAEA ዳይሬክተር ጀነራል የሆኑትን ራፋኤል ግሮሲን ሰሞንኛ በኢራን ኒውክሌር መርሃ ግብር ላይ የቀረበ ትችት ውድቅ አድርገዋል። ደብል ስታንዳርድ አትሁኑ፣ እነ እስራኤልና አሜሪካ የእኛን የኒውክሌር መርሃ ግብር ሲደበድቡ ኢማጂን ነግሬያችኋለሁ። ትላንትማ ደብድበውት ፈንድቶ ራዲሽኑ ቢመጣ እኮ በቃ ሊፈጠር የሚችለው ቀውስ እንዳይመስላችሁ ኒውክሌር ቀላል ነገር ስላልሆነ እና እነዛ ነገሮች ሲፈጸሙ በኢራን ላይ IAEA በወጉ እነዚህን የነ አሜሪካና የነ እስራኤል እንቅስቃሴዎች ሳይተች በራችሁን አልከፈታችሁም ብሎ ሌላ ትንተና ማምጣቱ ተገቢነት የለውም እያሉ ነው የሚገኙት። ይሄ ከኢራን የኒውክሌር መርሃ ግብር ጋር በተያያዘ በዚህ ሰዓት በዓለም ላይ እንግዲህ ትኩረትን የሳበ አበይት መረጃ ነው። ለዛ ነው ያቀረብኩላችሁ። አይ ቲንክ አጠራጠር ያሉ ጉዳዮችን እዚህ ጋር ገታ እናድርጋቸውና ቀደም ብሎ በመግቢያ ላይ ያነሳውላችሁን በተለይ ከእስራኤል እንዲሁም ከአሜሪካ በጋራ በመሆን በኢራን ውስጥ የአገዛዝ ለውጥ የሚባል ፕሮጀክታቸውን ተስፋ እንዳልቆረጡበት የሚያሳይ መረጃን ወደ እናንተ በማቅረብ እቀጥላለሁ። ካፍታ ቆይታ በኋላ ልመለስ። የእስራኤል የስለላ ተቋም ሞሳድን ታውቁታላችሁ። ሞሳድ በዓለም ላይ መቼስ እንደው የደህንነት ስራዎችን የስለላ ስራዎችን በማከናወን በጣም አስገራሚ ፊልም የሚመስሉ በመጽሐፍት የተጻፉ አስገራሚ ታሪኮችን እንደው የሰራ ትልቅ ድርጅት ነው እና ይሄ ድርጅት አሁን በብዙ ኢንቨስት አድርጎባቸው ነገር ግን ያ ልፋቱ ካልተሳካባቸው ሀገራት መካከል ኢራን አንዷ ነች። ምን ማለት ነው? ኢራን ውስጥ ሞሳድ በብዙ መልኩ ይንቀሳቀሳል። እንዲያውም ትላንትና የተለያዩ ከኢራን በኩል የሚወጡ መገናኛ ብዙሃን አንድ የሞሳድ ሰላይ በቴህራን ውስጥ እንደተገደለና እንዲያውም በዛ የሞሳድ ሰላይ ላይ ግድያውን ለማከናወን ከአንድ ወር በላይ የፈጀ የክትትል ስራዎችን የኢራን የደህንነት ሰዎች ማድረጋቸውን በመግለጽ አሁንም መሰል አይነት እንቅስቃሴዎች እንደሚቀጥሉ አመላክተዋል። እንዲህ አይነት የረቀቀ የስለላ መረብ ሞሳድ በኢራን ውስጥ አሉ። የሊባኖስ ውስጥ ካስታወሳችሁ በሊባኖስ ከ3500 በላይ የሚሆኑት ላይ የተነጣጠረ የሊባኖስ ሂዝቦላ ወታደሮችን ያነጣጠረ የፔጀርስ ጥቃት ስልኮቻቸው እንደ ስልክ ያው የኮሙኒኬሽን መንገዳቸው ነው፣ መልእክት የሚለዋወጡበት መንገድ ነው እና በፔጀሮቹ አማካኝነት 3500 የሚሆኑ የሂዝቦላ ታጣቂዎች የተነጣጠሩበት ጥቃት እንዴት እንደተፈጸመ
ስቲል በጣም ይገርመኛል፣ በጣም ያስገርመኛል። አሁን በቅርብ ጊዜ ታሪክ ነው እየነገርኳችሁ ያለው። እና አያቶላህ አሊ ካሜኒም የተገደሉበት መንገድ በተወሰነ ያው ሞሳዶች በተለይ የኢራንን የመንገድ ላይ የካሜራ እንቅስቃሴዎች በመጥለፍ በጣም ከባድ የሆነ ኢንቨስቲጌሽን ከባድ የሆነ የስለላ ስራ ሲያከናውኑ ቆይተው እንደነበር አይዘነጋም። ያው እነ እስማኤል ቃኒን በመግደል አሁን ደግሞ የነ ኢራን ጠቅላላ መሪ አያቶላህ አሊ ካሜናይን በመግደል ተሳክቶላቸዋል። እነዛ ስራዎች በዋናነት የነ አያቶላህ አሊ ካሜናይ ግድያ ዋና ዓላማው በኢራን ውስጥ የአገዛዝ ለውጥ ማምጣት የሚለውን ነገር ታሳቢ በማድረግ ነው። ሞሳድም እነዚህን ስራዎች ሲሰራ የኢራንን መሪዎች ሲገድል የአገዛዝ ለውጥ ማምጣት የሚለው ጉዳይ ታሳቢ ተደርጎ ነው። አሁን እነ አያቶላህ አሊ ካሜናይ ተገለውም ሌሎች የኢራን ባለስልጣናት ተገለውም በቴህራን ውስጥ የአገዛዝ ለውጥ ማከናወን የሚባለው ጉዳይ ሳይሳካ ቀርቷል። እንግዲህ በጣም ያስገርመኛል ያልኳችሁ በዓለም ላይ በቃ ከስለላ ስራዎች ጋር በተገናኘ እኔ ሲአይኤ ያገርመኝም፣ የነ ሞሳድ በጣም ያስገርመኛል፣ የራሻ ኬጂቢ ያስገርመኛል። እና አሁን እንደ ሞሳድ አይነት እንቅስቃሴ ወይም የስለላ ተቋም በኢራን ውስጥ የአገዛዝ ለውጥ ለማከናወን አቅዶ ሳይሳካለት ግን ቀርቷል። በሌላ ቋንቋ ሞሳድ ኢራን ውስጥ የአገዛዝ ለውጥ ለማድረግ ፋይል አድርጓል። አሁን ይሄን የአገዛዝ ለውጥ ጉዳይ ግን በአንድ ጊዜ ብቻ ሚሽን በአንድ ጊዜ ተልእኮ የሚሳካ ካልሆነ በቃ ተስፋ ቆርጠው እጃቸውን አጣጥፈው አሁን የራሳቸው ጉዳይ ብለው የሚተውት አይደለም። ፕላን ኤ ፕላን ቢ አይደል? ለምሳሌ በ1953ቱ መፈንቅለ መንግስት ጊዜ እኮ ሁለቴ ነው መፈንቅለ መንግስት የተካሄደው። የመጀመሪያው መፈንቅለ መንግስት ሳይሳካ ቀረ። ከዛ ሁለተኛ መፈንቅለ መንግስት ተሞክሮ ነው የአገዛዝ ለውጥ የተከናወነው። በ1953 ዶክተር ሙሳዲቅ በንጉሳዊ ቤተሰብ አስተዳደር የተተኩት በዛ መልኩ ነው የኢራን ታሪክ ላይ። አሁንም እና አያቶላህ አሊ ካሜናይን ገለው ሌሎች የኢራን አመራሮችን ገለው የአገዛዝ ለውጡ ስላልተሳካ በቃ ኢራን ውስጥ የአገዛዝ ለውጥ ማሳካት አንችልም ብለው አይተው ይህን ጉዳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የአገዛዝ ለውጥ የሚባለው ነገር አሁንም በኢራን አተነብል ነው፣ መሳካት የሚችል ነገር ነው በማለት አስተያየታቸውን ሰጥተዋል። አሁን ጥያቄው እንዴት አድርገው ነው ይህንን የአገዛዝ ለውጥ በኢራን ውስጥ የሚያስፈጽሙት የሚለው ነው። የአገዛዝ ለውጥን በኢራን ውስጥ እንዴት ነው የሚያሳኩት የሚለው ጉዳይ ሲነሳ ከዚህ ቀደም በቴህራን ውስጥ የአገዛዝ ለውጥ ለማድረግ የተጠቀሙት በቴህራን ህዝባዊ አመጽ እንዲቀሰቀስ በማድረግ ነው። በቴህራን ብቻ ሳይሆን አክቹሊ በበርካታ ሀገራት ላይ የተከናወኑ የአገዛዝ ለውጦች ሊቢያ ምን ተቀስቅሶ ነው? ህዝባዊ አመጽ። በሶሪያ ህዝባዊ አመጽ፣ በሌሎቹም እና ኢራን ውስጥ አሁን መጀመሪያ ላይ ልክ ይሄ ጦርነት በፌብሩዋሪ 28 ከመጀመሩ በፊት የሆነ እና አያቶላህ አስተዳደር ላይ የተቃውሞ እንቅስቃሴ ተጀምሮ ኢቭን የአልቁዱስ ፎርስ ወይም የአይአርጂሲ ወታደራዊ ጀነራል የነበሩት ቃሲም ስሌማኒ ሐውልትን ከቆመበት እስከ መጣል እስከ መገርሰስ የደረሰ ቪዲዮችንም አይተናል። ያው ህዝባዊ አመጽ ነበረ፣ ቁጣ ነበረ። ያው እነዚህ ህዝባዊ ቁጣና ህዝባዊ አመጾች ሁሉ የኢራናውያኖች ስሜት ነው ብሎ መደምደም አይቻልም። ለምን ካላችሁ በ1950ዎቹ ላይ ህዝባዊ አመጽ ኢራን ውስጥ ሲቀሰቀስ ሲአይኤ $1 ሚሊዮን መድቦ 130 ኢራናውያንን መልምሎ
በዛ መልኩ ነው ህዝባዊ አመጹ የተባባሰው። አሁን ላይ እንደዛ ያልሆነ እንዳለ ምንም ማረጋገጫ አልነበረንም በሰዓቱ። አንወይ ግን ሰማው ደግሞ ህዝቡም ትንሽ በሰል ያለ መሆኑን የምታውቁት አለ የሚባል የተቃውሞ እንቅስቃሴ ልክ እስራኤልና አሜሪካ በጋራ ሆነው የአየር ላይ ጥቃቱን ኢራን ላይ ሲፈጽሙና አያቶላ አሊ ካሜኒን ሲገድሉ ያ በኢራን ውስጥ ይታይ የነበረው መከፋፈል ወደ አንድነት መጣ። ስለዚህ ኢራን ውስጥ በህዝባዊ አመጽ የአገዛዝ ለውጥ የሚለው ነገር ምን ገጠመው? መሰናክል ገጠመው። ለምን? ህዝቡ ወደ አንድነት መጣ። እስቲል ተስፋ ቆርጠዋል ወይ? አልቆረጡም። ሌላ አማራጭ አለ። የአማራጭ ምንድነው? የኩርዶቹ ጉዳይ ነው። በኢራን ውስጥ የሚገኙ የኩርዶች እንቅስቃሴ በትላንትናው ዕለት ከተመለከትኳቸው ቁልፍ ዜናዎች መካከል የእስራኤል የስለላ ተቋም ሞሳድ በጋዛና በሊባኖስ ውስጥ እንግዲህ እያከናወነ ባለው ጦርነት በጋዛ ከሐማስ ጋር በሊባኖስ ከሂዝቦላ ጋር እያከናወነ ባለው ጦርነት ላይ መቼስ የጦር መሳሪያዎችን መማረኩ አይቀርም። ይማረክበታል፣ ይማርካል። ጦርነት ስለሆነ እነዛ የሚማርካቸውን ወይም የሚነጥቃቸውን የጦር መሳሪያዎች ሞሳድ ማለት ነው ለኩርድ ታጣቂዎች ማቅረቡን ዮዲት አህሮኖት ይባላል። የእስራኤል ጋዜጣ ነው። የዲዮት አህሮኖት የሚባለው የእስራኤል ጋዜጣ ባወጣው ዘገባ አመላክቷል። ሞሳድ በኢራን ውስጥ የሚገኙ ኩርዶችን እያስታጠቀ ነው ማለት ነው። በቃ ባጭሩ ነገሩ ሲገለጽ ከሂዝቦላ የሚቀማ ከሐማስ የሚቀማ ዋናው ነጥብ እያስታጠቀ ነው የሚለው ጉዳይ ነው። ለምን ይህን ያደርጋል ሞሳድ ከተባለ በኢራን ላይ የሚደረገውን ጫና ለማጠናከር የታለመ ሰፊ ጥረት አካል እንደሆነ ነው እንግዲህ ይሄው የዮዲት አህሮኖት ዘገባ የሚያሳየው። የሰፊ እቅድ አካል ነው። እነ ኩርዶችን ማስታጠቅ፣ በኢራን ውስጥ የአገዛዝ ለውጥ ለማከናወን፣ የኢራንን መንግስት ለማዳከም በነ እስራኤል ኢቭን እና አሜሪካም ጭምር አሉበት የተነደፈ እቅድ፣ ሰፊ እቅድ አካል ነው። እንደ ዘገባው ከሆነ የሚገርማችሁ የእስራኤሉ ሞሳድ ብቻ ሳይሆን የአሜሪካው የስለላ ማዕከል ሲአይኤም ጭምር ተሳታፊ ሆኖ ለኩርዶቹ የጦር መሳሪያ አቅርቦት ላይ ተሳታፊ ሆነው ነበር። ሰማው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ያው ከኩርዶች እንቅስቃሴ ጋር ተያይዞ ሁልጊዜ ስጋት ስለሚሰማቸው ይህን ስጋታቸውን ለነ አሜሪካ በማቅረባቸው ሳቢያ አሜሪካ በተወሰነ ነገሩን ሆልድ ልታደርገው ወይ ልታቆየው ሞከረች ቢልም ዘገባው። ነገር ግን ያው ቀደም ብሎ የወጡ ሌሎች መረጃዎችን ስናይ ስለነበረ እነ ሲአይኤ አሁን ኩርዶች ጋር ባለው ግንኙነት ላይ በቃ ሙሉ በሙሉ በራቸውን ዘግተዋል ማለት አንችልም። በአደባባይ የሚታየውን ወይም እነ ዶናልድ ትራምፕ በአደባባይ ሲናገሩ የነበረበትን ኩርዶችን ማስታጠቅ አይነት የተያዘ ሐሳብ አሁን በአደባባይ ላይ ይናገሩ ይችላሉ እንጂ ግንኙነቱ ተቋርጧል ማለት አይቻልም። ዮዲት አህሮኖት የዘገበው መረጃ እንደሚያሳየው የኩርድ ቡድኖች የገንዘብ ድጋፍ ያገኛሉ፣ ተሽከርካሪዎችን ያገኛሉ፣ የጦር መሳሪያዎችን ያገኛሉ፣ ጸረ ታንክ ሚሳኤሎችን ያገኛሉ፣ የእጅ ቦምቦችን እንዲሁም ሞርታሮችን ጨምሮ የተለያዩ ወታደራዊ የትጥቅ ድጋፎችን አግኝተዋል። ሪፖርቱ አክሎም ከተገኙ መሳሪያዎች መካከል አንዳንዶቹ የእስራኤል ጦር በጋዛ በሐማስ ላይና በሊባኖስ ሂዝቦላ ላይ በወሰደ ወታደራዊ ዘመቻ ወቅት የተማረኩ መሆናቸው ተገልጿል እያለ ነው የሚቀጥለው። እንግዲህ ይሄ መርሃ ግብር እስራኤልና አሜሪካ በኢራን ውስጥ የአገዛዝ ለውጥን እንዴት እናሳካ ብለው ሲያስቡ አሁን ላይ መሬት ላይ ያለ ፌቨራብል የሆነ ኮንዲሽን ወይም የተመቻቸው ሁኔታ የትኛው ነው ሲባል የኩርዶቹ ጉዳይ ስለሚነሳ ያንን አጋጣሚ በመጠቀም እነ ሞሳድ በቀጥታ በዚህ ሂደት ላይ ተሳታፊ የሆኑ ነው። እስራኤል በአዘርባይጃን ውስጥ ሚስጥራዊ የሆነ የጦር ቤዝ መመስረቷን ትላንት ሲኤንኤን በኤክስክሉሲቭ መረጃ ይዞ ወጥቶ እንደነበር አይዘነጋም።
በኢራቅ ውስጥ መሰል አይነት የጦር እንቅስቃሴዎች እንዳሏት እነ ዋሽንግተን ፖስት ከቀናት በፊት ይዘው የወጡት መረጃ ያሳያል። አሁን ደግሞ በዛው ኢራን ውስጥ የሚገኙ የኩርዶችን እንቅስቃሴ ለመደገፍና ለማጠናከር ከዛም የጸረ መንግስት እንቅስቃሴዎች በኢራን ጎዳናዎች ላይ እንዲበረክቱ እንዲጠናከሩ ለማድረግ አሜሪካ ጋር በመተባበር ሞሳድ ይህንን ጉዳይ እያስፈጸመ ነው በማለት በዛው በእስራኤል ውስጥ የሚገኘው የዮዲዮት አሮኖት ዘገባ ይዞ የወጣው መረጃ ያሳያል። አሁን ይሄ በእስራኤል በኩል በዚህ ሁኔታ የኢራን ኩርዶችን ለማበርታት ለማጠንከር በገንዘብ በተሽከርካሪ በሚያስፈልጋቸው ነገር ሁሉ እየደገፈች ነው የሚለው ጉዳይን እንይዝና አሜሪካ ደግሞ ከዚህ ጋር በተገናኘ ምን እያሰበች ነው በሚለው ላይ CNN ይዞ የወጣው አንድ መረጃ ነበረ። ማርች 26 27 አካባቢ ላይ የትራምፕ አስተዳደር በኢራቅ ከሚገኙ የኩርድ መሪዎች ጋር እንዲሁም ከኢራን ተቃዋሚ ቡድኖች ጋር ወታደራዊ ድጋፍ ስለማቅረብ ንቁ ውይይት ሲደረግ ቆይቷል በማለት ተዘግቦ ነበር። የኢራን ኩርድ የታጠቁ ቡድኖች በኢራቅ ድንበር ላይ በተለይም በኢራቅ የኩርዲስታን ክልል ውስጥ የሚንቀሳቀሱ በሺዎች የሚጠጉ ወታደሮች አሏቸው። እነዚህ የኢራን ኩርዶች እንቅስቃሴው የት ነው? በኢራን ውስጥ ባለ የኩርዲስታን ግዛት አካባቢ ላይ ነው። ከነዚህ ቡድኖች መካከል የተወሰኑቱ ጦርነቱ በጀመረበት ጊዜ አንስቶ በአያቶላህ አሊ ካሜኒ አስተዳደር ላይ ጥቃት የመሰንዘር ፍላጎት ነበራቸው የሚሉ መረጃዎች ሲወጡ እንደነበር አይዘነጋም። የኢራን ወታደራዊ ኃይሎችም ኢቭን በዛው በግዛታቸው ካለው አካባቢ ላይ ባሻገር በኢራን ውስጥ የሚገኙ ኩርዶችን በኢራቅ ውስጥ የሚገኙ ኩርዶች እንቅስቃሴን ያነጣጠረ ጥቃት ሲፈጽሙ ነበር። ታዲያ ይሄ የነ IRGC ጥቃት እንዲያውም CIA ጠንከር ባለ መልኩ እነዚህን ቡድኖች እንዲደግፍ ምክንያት ሆኖታል በሚል አይነትም ምንጮች መረጃቸውን ሲያጋሩ ቆይተዋል። ታዲያ እንግዲህ ዶናልድ ትራምፕ በኢራን ውስጥ ከሚንቀሳቀሱ እንግዲህ ወደ 6 የሚሆኑ ከኩርዶች የነፃነት እንቅስቃሴ ጋር ተገናኝቶ የሚታገሉ ወይም በፓርቲ ደረጃ የተመዘገቡ አካላት አሉ እና ዶናልድ ትራምፕ ከነዛ መካከል የኢራን ኩርዲስታን ዴሞክራቲክ ፓርቲ ፕሬዝዳንት የሆኑትን ሙስጠፋ ሂጅሪን በስልክ አግኝተው ማውራታቸውን እንዲሁም ደግሞ የኢራን ኩርድ ተቃዋሚ ኃይሎች በምዕራብ ኢራን ውስጥ በሚደረግ የምድር ላይ ዘመቻ እንዲሳተፉ ሐሳብ እንደነበረ የኢራን ኩርድ ባለስልጣናት መረጃ አመላክቷል በማለት CNN አስነብቧል። አስቡ፣ የአያቶላህ መንግስትን እንዴት እናዳክመው፣ መሪዎቹን እንግደልበት። አያቶላህ አሊ ካሜኒን ገደሉ፣ አልተዳከመም። እሺ፣ በኢራን ውስጥ ያለ የተቃውሞ እንቅስቃሴን እናበረታታ ሲታይ እንዲያውም ያ የተቃውሞ እንቅስቃሴ ወደ አንድነት አልተሳካም። በዛም መንገድ ወዴት ሄዱ? ወደ ኩርዶች። ኩርዶች ሁሌም የእንዲህ አይነት የእነ አሜሪካ መጠቀሚያ እየሆኑ የሚከዱበት ታሪክ ብርቅ አይደለም። አሁን ከዚህ ቀደም 7-8 ጊዜ በተመሳሳይ ሁኔታ በእነ አሜሪካ ቃል ተገብቶላቸው የተከዱበት አጋጣሚ አለ። አሁን ኩርድ ስንል ማን ነው? አሜሪካ ከኩርድ ኃይሎች ጋር ያላት ረጅም ታሪክ ትስስር እንዴት ይገለጻል? እነዚህ የኩርድ ህዝቦች ለምን አገር መሆንስ አልቻሉ? ለምንድን ነው እና አሜሪካ በፈለጉበት አጋጣሚ እንደፈለጉ ሊያደርጓቸው ጥረት የሚያደርጉት? ለምንድን ነው እንደ መጫወቻ ካርድ እየመዘዙ ሲፈልጉ የጦር መሳሪያ አቅርበውላቸው የነሱን ጦርነት ያዋጓቸዋል? ልክ ጦርነቱ ሲያልቅ ኩርዶቹ ሰብሰብ ብለው እሺ አሁን ሀገር የመሆን ጥያቄ ብለው ሲያነሱ አይ በይደር ይቀመጥ እየተባሉ ነው የመጡት። ከ1920ዎቹ 30ዎቹ ጀምሮ የመካከለኛው ምስራቅ ካርታ መሰመር ከጀመረበት ጊዜ አንስቶ መቼስ ያ የመካከለኛ ምስራቅ ቀጠና በእንግሊዛዊው ሳይክስ እንዲሁም በፈረንሳዊው ፍራንሷ ፒኮ በሚባሉ በሁለት የመካከለኛው ምስራቅ ሰዎች ባልሆኑ እንግሊዛዊና ፈረንሳዊ እኮ ናቸው። በእነዚህ ሰዎች አማካኝነት የመካከለኛው ምስራቅ ካርታ ሲሰመር
በቃ አጉል ከሆኑ እንደ ህዝብ አንድ መሆን እየቻሉ ነገር ግን በአራት ሀገራት ተበታትነው የቀሩ በቃ የሳይክስ ፒኮ የመካከለኛው ምስራቅ የካርታ አሰማመር ሂደት ሰለባ አድርጎ ቪክቲም አድርጎ ዋጋ ቢስ ያደረጋቸው ህዝቦች እነማን ናቸው ቢባል የኩርዶችን ያክል በመካከለኛው ምስራቅ ይኖራል ብዬ አላስብም። እነዚህ የኩርድ ህዝቦች አጠቃላይ ቁጥራዊ መረጃቸውን ካየን ማናቸው ምንድናቸው በሚለው ጋር ተያይዞ አጠቃላይ የኩርድ ህዝቦች እስከ 40 ሚሊዮን ድረስ ይገመታሉ። አንደኛው የኩርድ ህዝቦችን ስናስብ ማወቅ ያለብን ነገር 40 ሚሊዮን የሚጠጋ ቁጥር አላቸው። እንግዲህ ይሄን ያክል የህዝብ ቁጥር ይዘው አንድ ተስፋ አላቸው። ላንድ ሎክድ የሆነች ወይም የባህር ተደራሽነት የሌላት አንድ የኩርድ ሀገር መመስረት 40 ሚሊዮን ሆኖ ማለት እነዚህ ሰዎች በቱርክ በሶሪያ በኢራቅና በኢራን ውስጥ የሚኖሩ ናቸው። በቱርክ ያው እነ ፒኬኬን ታስታውሳላችሁ መቼስ። ፒኬኬ ያው በቅርቡ ወደ ሰላማዊ የትግል ሂደት መመለሱ አይዘነጋም እንጂ በቀደመው ጊዜ የትጥቅ ሂደትን በመደገፍ ወይም በትጥቅ ነበረ ከቱርክ መንግስት ጋር በግጭት ላይ ያሳለፈው። እነ ረሲብ ጣይብ ኤርዶሃን እንደ ኩርድ ጉዳይ የሚፈሩት ጉዳይ የለም። ባይዘው ሶሪያ ውስጥ አሁን ሲገቡ ባለፈው እነ ረሲብ ጣይብ ኤርዶሃን ዋነኛ ምክንያታቸው ምንም እኮ አይደለም። ኩርድ እንቅስቃሴ ጠንካራ መደላድል አለባቸው ከሚባሉት መካከል አንዱ ያው በዚህ በሶሪያ ያለው ስለሆነ ነው። ከምንም በላይ በኢራቅ ያለው ይበልጣል። በኢራቅ ያለው የኩርዶቹ እንቅስቃሴ ራሱን በራሱ የሚያስተዳድር ኩርዲስታን የሚባል ክልል አለው። ከዛ ፒሽመርጋ የሚባል ደግሞ ወታደራዊ ኃይል አለው። ፒሽመርጋ የሚባል ወታደራዊ ኃይል አለው። ምርጫ ያከናውናሉ። ከፍተኛ የነዳጅ ሀብት ያለበት የኢራቅ አካባቢ ላይ ይገኛሉ። ከኢራቅ መንግስት ጋር በጦርነት ውስጥ በተለይ ፒሽመርጋዎቹ ከተጠናከሩ በኋላ የገቡበት ሁኔታ እንደነበር አይዘነጋም። እና የኢራቅ ውስጥ ያለው የኩርዶቹ እንቅስቃሴ ከሌላው በተለየ ጠንከር ያለ ነው ተብሎ የሚገለጽ ነው። በሶሪያ ያለው የሶሪያ የእርስ በርስ ጦርነት ሰለባ የነበረ ነው ማለት ጠንካራ ወደሆነ ፖለቲካዊ ተቋማት የተሸጋገረ አይነት አቋም ላይ ስላልደረሰ አገሪቱም አክቹሊ ሶሪያም በእርስ በርስ ጦርነቱ ስላሳለፈች ያን ያክል ብርቱ የሚባል አይነት እንቅስቃሴ አለ ተብሎ አይገለጽም። ግን ስቲል እነ ረሲብ ጣይብ ኤርዶሃንን እንቅልፍ የሚነሳ አይነት እንቅስቃሴ አለ በሶሪያ ውስጥ። ያው በቱርክ እንዳልኳችሁ የነ ፒኬኬ ነው የሚታወቀው። ዘይን በአሸባሪነት ጭምር ተፈርጆ እንደነበር አይዘነጋም። ይሄ የኩርዶች የነፃነት እንቅስቃሴን በቱርክ የሚያስፈጽመው አካል በአሸባሪነት ጭምር ተፈርጆ እንደነበር አይዘነጋም። ራይት ናው የትጥቅ ትግሉን አቁሞ በሰላማዊ መንገድ እየታገለ ነው ይባላል። እንግዲህ በኢራን ውስጥ ያለውስ እንዴት ነው የሚገለጸው ከተባለ በኢራን ውስጥ ያለው የኩርዶች እንቅስቃሴ አጠቃላይ ቁጥራቸው ከ10 እስከ 12 13 ሚሊዮን ድረስ ይገመታል። ኢራን ውስጥ ያሉት ኩርዶች ብቻ በኢራን ፖለቲካ ላይ ተገለናል፣ ተገፍተናል የሚል አይነት ስሜት ያቀነቅናሉ። እንደዚህ አይነት ሐሳብ አላቸው። በተለያየ አጋጣሚ ላይ ከኢራን መንግስት ጋር እንዲህ የለየለት ከአያቶላህ አስተዳደር ጋር ወደ ለየለት ግጭት ውስጥ የገቡባቸው ታሪኮች እንዲህ በጣም ቦልድ ሆኖ የሚነገር ብዙም ታሪክ የለም። ግን የፖለቲካ ፓርቲዎች እንቅስቃሴ በጣም ስትሮንግ ነው። በዚህ በኢራን ውስጥ በሚገኙ የኩርዶቹ አካሄድ ላይ ያለው የፖለቲካ ፓርቲዎቹ እንቅስቃሴ በጣም ስትሮንግ ነው። ነግራችኋለሁ ስለሱ ጉዳይ። በእነዚህ አራት ሀገራት ውስጥ የሚገኙ ኩርዶች በመካከላቸው ያለ ልዩነትን በመቅረፍ አንድ ሀገር ሆነው መመስረት የሚል ህልም አላቸው። ይሄ ገና እንዳልኳችሁ መካከለኛው ምስራቅ ላይ ያ ካርታ ሲሰመር ጠልፎ ከተጣሉበት ጊዜ እንግሊዝና ፈረንሳይ በሆነ ሴራቸው ቪክቲም ካረጓቸው አካላት መካከል ወይም ነዳጅ ለመቀራመት ሲሉ
የነዳጅ ሀብቱን በአንድ ማዕከላዊ አስተዳደር ውስጥ አስገብተው ለመጠቀም ሲሉ በቃ የራሳችሁ ጉዳይ ካሏቸው ህዝቦች መካከል ኩርዶች አንድ ናቸው እና እንደ ታይም ቦምብም ደግሞ መቆጠር አለባቸው። እንደ ታይም ቦምብ ማለት ምን ማለት ነው? ልክ አሁን በኢራን ውስጥ ያሉትን የኩርዶችን እንቅስቃሴ በተወሰነ ደረጃ የኢራን መንግስት ለምዕራቡ ዓለም የማይመች ስለሆነ ምን እናርግ ሲባል ሁሉም አማራጭ በጠፋበት ጊዜ ለምን ኩርዶችን አናስታጥቃቸውም? እነዚህ ኩርዶች እኮ 10 ሚሊዮን ከዛ በላይ ናቸው። ወደ ጦርነት ውስጥ ቢገቡ የኢራን መንግስት ይዳከማል። እንዲህ አይነት ካልኩሌሽን በኢራን ውስጥም አለ፣ በኢራቅ ውስጥ፣ በሶሪያ ውስጥም አለ፣ በቱርክ ውስጥም አለ። አሁን እነ ረሲብ ጣይብ ኤርዶሃን ይሄ ነገር በጣም ስለሚያሳስባቸውና የምዕራቡ ዓለም ሀገራት በዚህ ጉዳይ ላይ ጣልቃ ገብተው እንቅስቃሴ ካደረጉ ወይም አሁን ቱርክ ውስጥ ያለ እነ ፒኬኬን እንቅስቃሴ በፈለጉት መንገድ ወይ በሚያስፈልጋቸው ሁኔታ መደገፍ ከጀመሩ ለነ ኤርዶሃን አስተዳደር ሊያመጣ የሚችለው ጫና ምን እንደሆነ ይታወቃል። ዛስዋይ ኤርዶሃን ሁሌ ኩርድ ሲባል የሚደነግጡት 4 ሀገራት ውስጥ ነው የሚገኙት እና እነዚህ 4 ሀገራት ውስጥ የሚገኙ ኩርዶችን በተመለከተ አራቱም የሚኖሩባቸው ሀገራት ሶሪያም፣ ቱርክም፣ ኢራንም ኢራቅም አራቱም ሀገራት እነዚህን ኩርዶች በተመለከተ አንድ የሚያመሳስላቸው ነገር አራቱም ሀገራት ኩርድ የሚባሉት ህዝቦች አንድ ላይ ሆነው የሚያከናውኑት የነፃነት ምናምን ሂደትን አጥብቀው የሚጠሉ ናቸው። ኢራን ውስጥ ያለው አካል ብቻ አይደለም ወይም የአያቶላህ መንግስት ብቻ አይደለም ኩርዶች በስጋት የሚመለከተው እነ ኤርዶሃን ብቻ አይደሉም። ሶሪያ ውስጥ ያለው አካል ራሱ ኢራን ውስጥ ኢራቅ ውስጥ ያሉት መንግስታት ሁሉ ሀገር የሚባል ነገር ሲመጣ እነዚህን አካላት ሀገር እናርጋቸው የሚባል ጉዳይ ሲቀነቀን ይሄ ተመሳሳይ ነገር አላቸው አራቱም ሀገራት ማለት ነው። ሌላኛው እነዚህ ኩርዶችን በተመለከተ መነሳት ያለበት በኩርድ ህዝቦች ሁሌም ቢሆን በዓለም ላይ አለ በሚባል እንግዲህ ሪጂናል ፓወርም ሆነ ወይም ግሎባል ፓወር መጠቀሚያ ሆነው ያገለግላሉ። ለምሳሌ አሜሪካ ዓለም አቀፋዊ ጥምረትን መስርታ በዳኢሽ አይኤስአይኤስ ላይ አሸባሪው ዳኢሽ አይኤስአይኤስ ላይ ወታደራዊ ዘመቻ ስታከናውን ቁልፍ ሚና ከተጫወቱ ዳኢሽ አይኤስአይኤስን ድባቅ በመምጣት ረገድ ቁልፍ ሚና ከተጫወቱ አካላት መካከል እነዚህ ኩርዶች አበይት የሚባሉት ናቸው። አክቹሊ በዳኢሽ አይኤስአይኤስም በጣም ከፍተኛ ሊባል በሚችል ደረጃ ሰለባ ሆነዋል። ብዙ እልቂት ተፈጽሞባቸዋል። ጠንካራ በሆነ መልኩ ዳኢሽ አይኤስአይኤስን በመዋጋት ረገድ በቱርክ ያሉትም በሶሪያ በኢራንም በኢራቅ ያሉትም አካላት እኩል ሚና ነበራቸው ይባላል። ዓለም አቀፋዊ ግሎባል ፓወርም ሆነ ሪጂናል ፓወር እነዚህን አካላት ለሆነ ነገር የመጠቀም ዝንባሌ ተደጋጋሚ የሚያጋጥማቸው ጉዳይ ነው። ሌላኛው ነገር አሜሪካ የነጩ ቤተ መንግስት አስተዳደር የኩርድ ህዝቦችን በተመለከተ ካሉበት የመሬት አቀማመጥ አንጻር በተደጋጋሚ ክህደት ፈጽሞባቸዋል። ሀገር ትሆናላችሁ የተባሉ ሀገር ሳይሆኑ በመቅረት ረገድ ሀገር እንሆናለን በሚል ተስፋ የእነ አሜሪካን ጦርነት ተዋግተው ነገር ግን የሀገርነት ጥያቄውን ሲያነሱ ጊዜው አልደረሰም እየተባሉ የተከዱበት አጋጣሚ ተደጋግሞ ከነጩ ቤተ መንግስት አጋጥሟቸዋል። እንግዲህ በአሜሪካ የመከዳት ታሪካቸውን በተመለከተ አይ ቲንክ 1 2 3 እያልኩኝ ለመግለጽ ያለው ሰዓት አይበቃም እና በሌላ ቀን ወይ ልመለስበት እችላለሁ። ካለን ሰዓት አንጻር እነዚህ ኩርዶችን በተለይ በኢራን ውስጥ ያሉ ኩርዶችን ከዚህ ቀደም ደጋግማ የከዳችው አሜሪካ ኩርዶችን እንዳጠቃላይ ደጋግማ ክህደት የፈጸመችው አሜሪካ ይሄን እምላችሁ ለምን መሰላችሁ? ያን አካባቢ ላይ የኩርድ ሀገር ቢመሰረት ባይመሰረት ምናምን የሚለውን ጉዳይ በተመለከተ መጀመሪያ ቃል ስለሚገቡላቸው ነው። ሀገር ትሆናላችሁ የሚል ቃል ስለሚገባላቸው ነው። ከዛ ጦርነት ውስጥ ያስገቧቸዋል። ጦርነቱ ሲያልቅ ይከዷቸዋል። ለዛ ነው
እንጂ ሰማው እንደው በዛ አካባቢ ላይ ሊመጣ የሚችለው ቀውስም ጭምር ታሳቢ ሳይደረግ ቀርቶ አይደለም። ኩርዶች ሀገር መሆን አለባቸው ወይስ የለባቸውም? የግል አስተያየትና ውይይት ብናደርግ ብዙ ሐሳቦችን ማውራት እንችላለን። ኤኒዌይ ቱ ዘ ሜን ፖይንት ለመመለስ አሁን በኢራን ውስጥ የሚገኙ ኩርዶችን ልክ ከዚህ ቀደም እንደተጠቀሟቸው ለመጠቀም የጦር መሳሪያ ማስታጠቅ የሚባለው እንቅስቃሴ ላይ የአሜሪካ የስለላ ድርጅት ሲአይኤ እና የእስራኤል የስለላ ድርጅት ሞሳድ በጋራ እየተሳተፉ ይገኛሉ የሚለውን ነገር እንድታሰምሩበት ፈልጋለሁ። የአሜሪካ የስለላ ድርጅት ሲአይኤ በዋሽንግተንና በቴህራን መካከል ያለው ውጥረት እየጨመረ እየናረ ካሁን ጦርነቱ ሀገር ሽቶ ወደ ሌላ ቀውጢ የሆነ ሁኔታ ውስጥ ሊገባ ይችላል የሚለው ስጋት እያየለ በመጣበት በዚህ ሰዓት ከኢራን ኩርድ ተቃዋሚ ኃይሎች ጋር ጥምረትና ትብብርን በመፍጠር በኢራን ማዕከላዊ መንግስት ላይ ጫና በማሳደር መንግስቱን የማብረክረክ ስራውን የቤት ስራውን የማብዛትና በዚህም ሰፊ ህዝባዊ አመጽ እንዲጀመር በማሴር ወይም በማሰብ ራሳቸውን እያዘጋጁ ስለመቆየታቸው መቼስ እነ ሲኤንኤን የሰሩትን ዘገባ ማንበብ ይበቃል። እንደ አውሮፓውያን አቆጣጠር በተለይ በማርች 2026 ላይ በዩኤስና በእስራኤል እንዲሁም በኢራን መካከል ቀጠናዊ ግጭቱ ጦርነቱ እየተጠናከረ በሄደበት ወቅት ላይ እና አሜሪካ መጀመሪያ የሰሩት በኢራን ውስጥ የሚገኙ የተለያዩ የፖለቲካ ፓርቲዎችን ወደ አንድ እንዲመጡ ማድረግ ነው። በተለይ ቀደም ብሎ ከነገርኳችሁ መረጃ እኮ መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭምር የኢራን ኩርዲስታን ዲሞክራቲክ ፓርቲ የሚባለውንና በተለይ በኢራን የኩርዶች እንቅስቃሴ ላይ ጠንካራ ነው ከሚባለው አካል ጋር ፕሬዝዳንቱን ሙስጠፋ ሂጅሪን በስልክ ደውለው ዶናልድ ትራምፕ አግኝተዋቸዋል። እንዴት በጋራ መስራት እንችላለን የሚለው እና ያኔ ያቀረቡላቸው አቅጣጫ አሁን ዋናው ግብ የናያቶላህ አገዛዝ ስለሆነ በእናንተ በኩርዶቹ መካከል የሚስተዋለውን ልዩነት ወደ ጎን አድርጋችሁ በጋራ መንቀሳቀስ ወደምትችሉበት አንድ ማዕቀፍ ውስጥ ኑ ቶሎ በማለት ዳልኳችሁ የታወቁ የኩርድ አንጃዎችን ወይም ፖለቲካ ፓርቲዎችንም ብለን ልንገልጽ እንችላለን ወደ አንድ የማምጣት አይነት ታሪክ ቀጠለ ማለት ነው። በነገራችን ላይ እነዚህ በኢራን ውስጥ የሚንቀሳቀሱ ዋና ዋና የታጠቁና የፖለቲካ ድርጅቶች አንደኛው የኢራን ኩርዲስታን ዲሞክራቲክ ፓርቲ ይባላል። ይሄ ዶናልድ ትራምፕ የዚህን ፓርቲ ፕሬዝዳንት ደውለው አገኙ ያልኳችሁ ነው። ሁለተኛው የኮማላ ፓርቲ ይባላል። ለአውሮፓውያን አቆጣጠር ከ1969 ጀምሮ እንቅስቃሴ እንዳለው ይገለጻል። የኩርዲስታን ነፃነት ፓርቲ የሚባለውና በሁሴን ያዝዳንፓ የሚመራ ሌላ አካል በተለይ ከዳይሽ አይስ ጋር በቀጠለ ጦርነት ላይ ከኢራቅ የኩርድ ወታደሮች ፔሽመርጋ ከሚባሉት ጋር ከነሱ ጋር አብሮ በመዋጋት ታዋቂነትን ያተረፈ የውጊያ ልምድም አለው የሚባል ነው እና ይሄኛው ሌላው የዚህ የታጣቂዎቹ ክንፍ ተብሎ ሊገለጽ ይችላል፣ በኩርዶች እንቅስቃሴ ማለት ነው። ሌላኛው አካል የኩርዲስታን ነፃ ህይወት ፓርቲ የሚባል ነው። እንደ አውሮፓውያን አቆጣጠር በ2004 የተመሰረተና በሐሳብ ደረጃ ከኩርዲስታን ሰራተኞች ፓርቲ ጋር የተቆራኘ እንደሆነ ይገለጻል። እንዲህ እያለ እንግዲህ ያው 4-5 የሚሆኑ ጠራሁኝ አይደለ? እነዚህ የተለያየ ዓላማ ኖራቸው በጦርነት ላይ የተሳተፉ እንደ ፖለቲካ ፓርቲ የሚንቀሳቀሱ እነዚህን ወደ አንድ ላይ አምጥተው አሁን የጦር መሳሪያ እናስታጥቃችኋለን፣ ከዛ የናያቶላህ አስተዳደር ላይ ወታደር ሆናችሁ ጦርነቱን ተቀላቅላችሁ ትገባላችሁ የሚል እቅድ ነው ያለው። አሁን ሊዘነጋ የማይገባው ጉዳይ ከምዕራባዮቹ የስለላ ድርጅቶች ጋር በመጣመር እነዚህ የኩርዶቹ እንቅስቃሴዎች ልዩነታቸውን ወደ ጎን አድርገው ወደ አንድነት መጥተው የሚያደርጉት ዝግጅት ከምዕራቡ ዓለም ከነ አሜሪካ ምናምን ከነ እስራኤል ድጋፍ እንደሚያስገኝላቸው ባይካድም ግን ያው ቀደም ብዬ የመከዳታቸውን ታሪክ እያነሳውላችሁ ነበር። ያ ባለፉት ጊዜያት የነበረ የመከዳት ታሪካዊ ክስተቶች አሁን ላይ እንደማይገጥማቸው አሁን ላይም ሊከዱ እንደማይችሉ በውስጣቸው ፍርሃት ስላለ በሙሉ ወኔ የነ አሜሪካን የነ ትራምፕን የነ ኔታንያሁን የነ ሲአይኤ እና የነ ሞሳድን የአሁኑን ኦፈር
እንደው በቃ በሙሉ በሙሉ በአዎንታዊነት ተቀብለውታል የሚባል አይደለም። ለዛም ነው አሁን ይሄ እንቅስቃሴ እኮ የተጀመረው እንግዲህ በግልጽ እንደተናገርኩት አንድ ጦርነቱ በፌብሩዋሪ 28 ኢራን ላይ ወታደራዊ ጥቃቱ ከመጀመሩ በፊትም ነው። ነገር ግን አሁን ወታደራዊ ጦርነቱ ቀጥሎ 40 ቀን ተዋግተው ከዛ 50 ምናምን ቀን ወይ እንግዲህ 2 ወር እየመጣ ነው በተኩስ አቁም ላይ ቆይተው አሁን ወደ ሌላ ነገር ይሸጋገራል የሚል ስጋት እየተሰማ ኦልሞስት ከ3 ወር በላይ ቢሆንም የኩርዶቹ እንቅስቃሴ በእነዚህ 3 ወራት ጊዜ ውስጥ በኢራን ያሉት የኩርዶቹ እንቅስቃሴ የጦር መሳሪያ ድጋፍን ከነ ሂዝቦላህም ተነጥቆ ከነ ሐማስም ተነጥቆ እያገኙ እንደሆነ ቢገለጽም ኢቭን አሜሪካ ራሱ በአንድ አጋጣሚ ላይ ዶናልድ ትራምፕ እነዚህን በኢራን ውስጥ ያሉ የኩርዶች እንቅስቃሴን የጦር መሳሪያ የማስታጠቅ ሂደት ጋር በተገናኘ አስተያየታቸውን ሰጥተው እንደነበረና የላክንላቸው የጦር መሳሪያ በሌላ ሰው እጅ ገባ እያሉ ሲቆጩ የተናገሩበትን አስተያየት በአይኔ ተመልክቻለሁና እንዲህ ጥረቶች ተደርገው እነዛ በአያቶላህ አስተዳደር ላይ የሆነ የጦርነት እንቅስቃሴ እንዲከፍቱ የሚጠበቁት ኩርዶች አሁንም ጦርነቱን ከመክፈት ወደኋላ ብለዋል ወይም እነ አሜሪካና እነ እስራኤል እነ ሞሳድና እነ ሲአይኤ እንዳሰቡት አላደረጉ እና ለምንድነው እነዚህ ሰዎች ያላደረጉት ሲባል አንደኛው የኢራን እስላማዊ አብዮት ዘበኛ የሚባለው ወይም አብዮታዊ ዘብ የምንለው ኃይል IRGC በተደጋጋሚ የኩርድ ካምፖች ላይ ወታደራዊ ጥቃት ይሰነዝራል። ኢራቅ ውስጥ ያሉ የኢራን የኩርድ የታጣቂዎች እንቅስቃሴን ጭምር ያነጣጠረ ጥቃቶችን እየፈጸመ እንደነበር አይዘነጋም። አንደኛው ጉዳይ ኢራን በዛ አካባቢ ላይ ሊመጣ የሚችል አደጋንም ለመመከት ዝግጁነት እንዳላት መታወቁ ሲሆን በሁለተኛ ደረጃ እነዚህ ሰዎች ተዋጉ። አሁን ለምሳሌ በኢራን ውስጥ ያሉ ሰዎች ተዋጉ እና አያቶላህን ተዋጉ። then what ቀጣይ ምንድነው የሚገጥማቸው? የሀገርነት ታሪክ ነው የሚጀምረው ነው ወይንስ ራሳቸውን በራሳቸው የማስተዳደር ታሪክ ነው የሚጀምረው? ምን እንደሆነ ግልጽ አይደለም። እቅዱ ግልጽ አይደለም። ማመን አይችሉም ማለት ነው። ማንም ማመን አይችሉም። ከዚህ ቀደም 7-8 በእነ አሜሪካ ተከድተዋልና አሁን በቅርብ ጊዜ እንኳን ዳይሽ አይሳስን ሲዋጉ የተባሉትን ነገር ያስታውሳሉና አሁን እና አያቶላህን ተዋጉ የሚል ጉዳይ ሲመጣ ምን ማመን ይቻላል? ይሄኛው ጉዳይም ሌላ የኢራን ኩርዶች እንቅስቃሴን ከጦርነት ጋር ከመግባት አንፃር ብዙም ገፍተው እንዳይመጡ ያደረጋቸው ነገር ነው ይባላል። ያ ማለት ግን በኢራን ውስጥ ስጋቱ የለም ኦር ደግሞ ኩርዶች ኢራንን ወይም የአያቶላህ አስተዳደርን መቼም ላይ ዋጉ ይችላሉ የሚል ድምዳሜ ላይ ልወስዳቸው አልፈልግም። we don't know ነገ ምን እንደሚሆን አቋማቸውን ቀይረው ጊዜ ጠብቀው ሌላ ነገር ሊያመጡ ይችላሉ። እነ እስራኤልም ተስፋ ይቆርጣሉ ብዬ ስለማላምን እና አሜሪካ እና አያቶላህ ምናምን ምንላቸው አካላት የኢራን አገዛዝ የሚሉትን እንግዲህ ለውጥ ለማድረግ ተስፋ ይቆርጣሉ ብዬ ስለማላምን ያ ተስፋ ለመቁረጣቸውን መንገድ ቀይረው ሊመጡ የሚችልበት አንዱ ቀዳዳ ይሄ የኩርዶቹ መንገድ ስለሆነ እዛ ቦታ ላይ አይ ቲንክ የምንጠባበቀው የምንከታተለው ነገር ይኖራል ብዬ አስባለሁ። ለዛሬ ያዘጋጀውላችሁ ይህን ይመስል ነበር። ክብራትና ክብራን ነፃነት ላቀው ነኝ በገበያ ፖድካስት። በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። አብራችሁ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይድረስ። ከመለያ ዝግጅት ክፍላችን ጋር በጋራ በመሆን በዚህ እንሰናበታለን። መልካም ቆይታ ይሁንላችሁ።